እንዴናችሁ ውድ አርሰናል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለትም እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የአርሰናሉ ስፖርቲንግ ዳይሬክተር አንድሪ ቤርታ ከፍተኛ የሆነ ድርድር ከአርቢ ሌይፕዚግ ተጫዋች ከሆነው ቤንጃሚን ሼሽኮ ጋር ማድረጉን ቀጥሏል። ታዲያ ዝውውሩን በተቻለ ፍጥነት የመቋጨት ሀሳብ እንዳላቸው ዛሬ የሚወጡ መረጃዎች ይጠቁማሉ። መጋረጃ በስተጀርባ እንግዲህ በርካታ ስራዎችን የአርሰናሉ አዲሱ ስፖርቲንግ ዳይሬክተር አንድሪ ቤርታ እያደረገ እንደሆነ ታውቋል። አርሰናል ታዲያ በግል ጥቅም ዙሪያም እንግዲህ ከስሎቫኒያዊ አጥቂ ቤንጃሚን ሴሽኮ ጋር እንግዲህ ከስምምነት ለመድረስ እንደተቃረበ ሲገለጽ እንግዲህ ዝውውሩን በተቻለ ፍጥነት ለመቋጨት ወስነዋል። የውል ማፍረሻው እንደሚታወቀው እንግዲህ እዚህ ተጫዋች 66 ሚሊዮን ፓውንድ እንደሆነ ይታወቃል። አንድሪ ቤርታ ታዲያ ክለቡ ሌይፕዚግ የሚጠይቀውን ዋጋ ለመክፈልም ዝግጁ መሆኑ ታውቋል። በርካታ ክለቦች እንግዲህ ተጫዋቹን እንደሚፈልጉት ይታወቃል። ነገር ግን የተጫዋቹ ፍላጎት ወደ አርሰናል ማምራት እንደሆነም ታውቋል። አርሰናልም እንግዲህ በተቻለ ፍጥነት የዚህን ተጫዋች ዝውውር ለመጨረስ እየሰራ መሆኑም ታውቋል። በነገራችን ላይ አርሰናል ሁለት የፊት መስመር አጥቂዎችን የማስፈረም ፍላጎት እንዳለው የሚታወቅ ጉዳይ ነው። ዝውውሩም እንግዲህ በቅርብ ቀናት ውስጥ የሚገባደድ ይሆናል። የሰሜን ለንደኑ ክለብ አርሰናል የቲኬት ዋጋ እንደጨመረ ታውቋል። በ3.7% ነው እንግዲህ የሰሜን ለንደኑ ክለብ አርሰናል የቲኬት ዋጋን የጨመረው። እንደ አርሰናል ሁሉ ሌሎች የፕሪሚየር ሊግ ቲሞች እንግዲህ የቲኬት ጭማሪ ማድረጋቸው ይታወቃል። ታዲያ አርሰናሎች በ3.7% እንግዲህ የቲኬት ዋጋዎችን እንደጨመሩ ነው እየተገለጸ የሚገኘው። የሰሜን ለንደኑ ክለብ አርሰናል ዋነኛ የዝውውር ኢላማ ታርጌት የሆነው ስፔናዊ ተጫዋች ኒኮ ዊሊያምስ እንግዲህ በስፔኑ ክለብ አትሌቲኮ ቢልባኦ ቤት በኮንትራት ማራዘም ዙሪያ ከክለቡ ጋር ንግግር ማድረግ ጀምረዋል። አርሰናሎችም እንግዲህ በርካታ አማራጮችን ከወዲሁ ለመመልከት ዝግጁ መሆናቸው ታውቋል። በተለይም ደግሞ የአትላንታውን የክንፍ መስመር ተጫዋች አዴሜላ ሉክማንን የማስፈረም ፍላጎት እንዳላቸው ይታወቃል። እንግዲህ በአሁን ጊዜ ተጫዋቹ ነፃ ወኪል መሆኑ ይታወቃል። ታዲያ አርሰናሎች ይህንን የክንፍ መስመር ተጫዋች የማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። በተለይም እንግዲህ ከአሰልጣኝ ጋስፔሬኒ ጋር ጥሩ የሆነ መግባባት የላቸውም። በአሰልጣኝ ጋስፔሬኒ እና በአዴሜላ ሉክማን መካከል ሰጣ ገባ እንዳለ ይታወቃል። ታዲያ ይህ ተጫዋች በክረምቱ የዝውውር መስኮት ወደ ፕሪሚየር ሊግ ክለብ የማቅናት ፍላጎት እንዳለው እና በትልቅ ደረጃም ራሱን የማሳየት ፍላጎት እንዳለው አሳውቋል። አርሰናል ታዲያ ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ማርቲን ዙቢሜንዲ መዋሸት አይፈልግም፣ ግን ደግሞ እውነቱን አልተናገረም። ወደ አርሰናል የሚያደርገው ዝውውር በቅርቡ ይጠናቀቃል። ሪያል ሶሲዳድም ያለ ዙቢሜንዲ ቀጣይ ዓመት ለመጫወት እየተዘጋጀ ነው ሲል ነው እንግዲህ ካይክ ማሪን የሚባል ምንጭ የዘገበው። ታዲያ ይህ ተጫዋች በቅርቡም እንግዲህ የሕክምና ምርመራውን እንደሚያደርግ ጨምሮ አያይዞ ዘግቧል። አርሰናል ከብራዚላዊ ተጫዋች ማርኪኒዮ ዝውውር ከ2.5 ሚሊዮን ፓውንድ የበለጠ ገንዘብ ያገኛል። የዚህ ተጫዋች ዝውውር እንግዲህ ኦልሞስት አልቋልና አርሰናሎችም እንግዲህ ወደ 2.5 ሚሊዮን ፓውንድ የሆነ ዝውውር ዋጋ እንደሚያገኙም ተገልጸዋል። ገብርኤል ማርቲኔሊ እንግዲህ ስለ ቀጣዩ ድራማት እንዲህ ሲል ተናግሯል። በቀጣዩ ጠንክሬ ሰርቼ ክለቤን ማገዝ እፈልጋለሁ። በአርሰናል ቤት ውስጥ ምርጡ ማርቲኔሊ ለማሳየት እሞክራለሁ። ክለቤን በጎልና በአሲስት እንዲሁም በጥሩ እንቅስቃሴ መርዳት እፈልጋለሁ ሲል ነው እንግዲህ ብራዚላዊ ተጫዋች ገብርኤል ማርቲኔሊ የተናገረው። በዘንድሮ የውድድር ዘመን አርሰናል በተቸገረበት ጊዜ ሲደርስለት አላስተዋልንም። ታዲያ አርሰናሎችም በክረምቱ የዝውውር መስኮት በቂ የሆነ የዝውውር ጥያቄ የሚያገኙ ከሆነ ተጫዋቹን ለመሸጥ ወደኋላ እንደማይሉ ነው እየተገለጸ የሚገኘው። በምትኩም እንግዲህ አዳዲስ ክሪኤቲቭ የሆኑ የክንፍ መስመር ተጫዋቾችን አርሰናሎች የማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። አርሰናል እንግዲህ በቀድሞ የውድድር ዘመን እንግዲህ በርካታ ክለቦችን የሚያስተናገድ ይሆናል። ረቡዕ እንግዲህ ጁላይ 23 ላይ አርሰናል ኤሲ ሚላንን የሚገጥም ይሆናል። በሲንጋፖር ናሽናል ስታዲየም ነው ጨዋታው የሚከወነው። ቀጥሎም እንግዲህ የእንግሊዙን ክለብ ኒውካስትል ዩናይትድ በሲንጋፖር ናሽናል ስታዲየም በድጋሚ የሚገጥም ይሆናል። በመጨረሻም እንግዲህ ጁላይ 31 ላይ ወይም ጁላይ 31 ላይ አርሰናል የሰሜን ለንደኑ ክለብ ቶተንሃምን በካይቶክ ስታዲየም የሚገጥም ይሆናል። የአርሰናል የዝውውር ዋና ኢላማ የሆነው ሮድሪጎ በይፋ እንግዲህ ከሪያል ማድሪድ ጋር ንግግር መጀመሩ ታውቋል።
የብራዚላዊ ተጫዋች እንግዲህ በአርሰናል በቼልሲና በማንቸስተር ሲቲ የሚፈለግ ተጫዋች ነው። ነገር ግን እስካሁን ድረስ ውሳኔው አልታወቀም። ከአዲሱ አሰልጣኝ ዣቪ አሎንሶ ጋር ንግግር የማድረግ ፍላጎት እንዳለውም ታውቋል። በመጨረሻም እንግዲህ ውሳኔውን የሚያሳልፍ ይሆናል። የዚህ ተጫዋች ፊቸርን በተመለከተ እንግዲህ ስፔናዊው አሰልጣኝ ዣቪ አሎንሶ ላይ የተመረኮዘ ይሆናል። ተጫዋቹ ወደ አርሰናል ያመራል ወይስ አያመራም የሚለውን ነገር እንግዲህ በቅርቡ ወደ እናንተ የማድረሳችሁ ይሆናል። አርሰናሎች በብራይተኑ የፊት መስመር ተጫዋች ጃኦ ፔድሮ ላይ ያላቸው ፍላጎት እጅግ እንደጨመረ ነው እየተገለጸ የሚገኘው። የአርሰናሉ አዲሱ የስፖርቲንግ ዳይሬክተር የሆነው አንድሬ ቤርታ እንግዲህ በርካታ የፊት መስመር ተጫዋቾችን እየመለመለ ይገኛል። ታዲያ በዋነኝነት እየተመለከታቸው ከሚገኙት እንግዲህ ብራዚላዊው የፊት መስመር ተጫዋች የሆነው ጃኦ ፔድሮ ሲሆን እንግዲህ ከብራይተኖች ጋር እንግዲህ ይፋዊ ንግግር ለማድረግ ዝግጁ መሆናቸው ታውቋል። ዳሚ ሴስኮ ዋነኛ የአርሰናል ታርጌት እንደሆነ ይታወቃል። ነገር ግን አርሰናሎች አንድ የፊት መስመር አጥቂ የማስፈረም ፍላጎት ብቻ አይደለም ያላቸው፣ ይህንን ድንቅ የሆነ ብራዚላዊ ተጫዋች የማስፈረም ፍላጎት እንዳላቸውም ተገልጿል። ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በአዳዲስ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።